እንደዚህ ፋ ብሎ ሲመጡ በደስታ ነው የምትመጪውና አንቺም ደግሞ እግዚአብሔር እንደ ያሰብሽው ነገር ይኖራል። የሰው ልጅ ለምን አሰበ ይባልና ያሰብሽው በሙሉ ደግሞ ቀሪ ህይወትሽን በደስታ ይሙላልሽ ነው። አሜን። ሁላችንም ልበቀና ያለ ሰውና ሁላችሁም እናመሰግናለን። መግባት ማውራት የምትፈልጉ ሰዎች ካላችሁ የኛ ልጆች ታች ወርዳሉ። ክፉ ተናግረን ከምናልፍ ጥሩ ነገርን ሁሉም ጊዜ ይሄንን ማለት ነው። በትዕግስት ይገኛል መንግስት ይባላል አይደል? የሰው ልጅ ትዕግስት ካረግሽ የተመኘሽ እስከምታሳኪ ሰብር ካረግሽ ፈጣሪ ለደቂቃ አይቸኩልም። ለደቂቃ ያን ሰው ያፍራል እንጂ ያንሳል እንጂ ምንም የሚያመጣው ነገር የለም። ክፉም ያወራ አንስቶም የጣላቸው ያ ሁሉም አሳየው ሲያሳየው ማን ይሄ ወይኔ እንዴት ተሳስቼ ነበር እግዚአብሔር ይቅር በለኝ እንኳን ቢል በጥሩ አይምሮ ለራሱ ለህሊናው ጥሩ ነበር። ግን እንኳንም አሳያቸው። መጥፎዎቹም ደግሞ ጥሩ ያርጋቸው። እኛ ደግሞ እነሱ ሁሌም ስኬታማ ያርጋቸው። የነሱ ደስታ ነው የምንፈልገው፣ የነሱ ስኬት ነው የምንፈልገው፣ የነሱ ውጤት ነው የምንፈልገው። ይሄ አዲሱ ቤታቸው ሁሉ ርስቅ፣ ሁሉ ኒዕማ፣ ሁሉም የሚፈልጉት በሙሉ ይስጣቸው። እኔ የሚፈልጉት ከውስጤ ነው የምወዳቸው። በጣም ልዩ ልጆች ናቸው፣ የሚወደዱ ልጆች ናቸው። የሰው ፍቅር ነው እንጂ የሚሰጡት የሰው መሀባ ነው እንጂ ሰው ሁሉ ሲመጡ ደስተኛ ነው የሚሆኑ፣ ሲቀሩ ሁሉም ይከፋል። የሚወዳቸው የሚጠላቸውም በመምጣታቸውና በመሄድ ነው እኛ የምናውቃቸው። ግን እነሱ ሁሌም ፈጣሪ አምላክ ደስተኛ አድርጋቸው። አሜን። በእነሱም ደግሞ መዲና ፍትሽ ምን ሆኖ ነው? እህቶቼ ሁላችሁም አከብራችኋለሁ። በእነሱ ያገኘኋችሁ እህቶቼ እንዳለ ክብር ለእናንተ ለጨረቃ ፋሚሊ። አሜን። እናት እናመሰግናለን። ይኸውላችሁ አንዳንድ ጊዜ የሚያጋጥመው ነገር መዲና የኔና ስልክሽ እያስቸገረሽ ነው መሰለኝ እና ሁላችሁም እናመሰግናለን። ግን አንዳንድ ጊዜ አብሮ የሚኖሩ ሰው ጋር ሄደን አንድ ላይ የሚኖር ተራርቆ ወይም አንድ ወይም ጓደኛሞች ወይም ደግሞ ባልና ሚስቶች ሆኖ እሷ ሌላ ሀገር እሱ ሌላ ሀገር ቢኖር አዎ በቃ እሱ ምን ያህል ጥርጣሬ ውስጥሽ ላይ የሆነ ነገር የምትሳዩ ነገር አለ። ይሄ ሁላችንም ማንኛውም ሰው የሚያስበው ነው። አይ በቃ እሱ ወይም የእውነት ይሆናል እዛ ጋር እንዴት አይ ማንም የሚያስታርቃቸው ሰዎች የሉም። እንደዚህ አይነት ነገር ቢያወሩም እንደዚህ አይነት ነገር ያምራል። ተራርቆ በቃ በስልክ ብቻ የሚገናኙ ነገር ቢሆን አዎ ለወደፊት ምን ያህል ትዳር ነው ብለሽ ነው አንቺ ራሱ የምታስቢ ማለት ነው። ግን ደግሞ አንድ ላይ ያሉ ሰዎች ቤተሰብ መሀል ገብቶ ቤተሰብ ያለው ሁሉንም ነገር የሚኖሩበት ቤት አሁን እንደዚህ ነው። አከሌ አንዱን ወግኖ አንዱን ለመጣል፣ አንዱን ሰድቦ አንዱን ለመጣል እንደ ዛሬ አይነቶች በዚህ ሳምንት እንደምታዩት ነው የሚመጣውን ነገራቶች። ቁጭ ብላችሁ ደህና እረፍት ለነሱ እረፍት መጥፎ ነገር አስባችሁ እረፍት ራሱ አታገኙም። ዛሬ ደስታ የሚሆን ነገም ደግሞ ቢሆን ስራ ነው። ይሄ የስራ ባህሪ ስለሆነ ጥንቃቄ አድርጉ። የሚጸጽታችሁ ነገር አትናገሩ። እንቅልፋችሁን ነው የምታጡት። አንዳንድ ጊዜ ሰላም የሚሰጠኝ እግዚአብሔር ሰው ሲሰድበኝ እንቅልፍ ሰላም አገኛለሁ፣ እደሰታለሁ ጌታ። ምክንያቱም የዛ ሰው ግን ነገ እቺ ልጅ ምን አድርጌት እንዴት አድርጌ ልጣል ብሎ እሱ እንቅልፍ ሲያጣ እኔ ዳሽ ብዬ ነው የምተኛው።
ምክንያቱም እኔ ክፉ ልብ ላይ እንዳልነው እናንተም ደግሞ ሌሎቹ ክፉ ሌላ የምታደርጉን ነገር አንድነት ፍጠሩ። ሁላችንም አንድነት እንፍጠረው። እየተካሄደ ያለው በንግግር ሳይሆን በተግባር ነው። ሴት ልጅ ናት። እሱም ደግሞ እንደዛ ገና ስንት ነገር ይጠብቃቸዋል። እንደዚህ ፋሚሊ ፈቅዶ ወዶ አንድ ላይ ያደረገ እኛ ምንም ነገር ማድረግ ወንድሞቹም በዙሪያ አለው፣ እሱም በሱ ዙሪያ ወንድሞቹ፣ በሷ ዙሪያም ወንድሞች አለ። አሁንም ተስፋ የማትቆርጡ ከሆነ ትላንትና አሁን እኔ አላወራም ነበር። ትላንትና ቁጭ ብዬ እያየሁት ነበር። የኔን አካውንት አጠፍቻለሁ። የኔን አካውንት ሎግ አድርጌ አልመለስኩትም። ምክንያቱም አሁን የሚል ሎግ አደረኩት፣ ይሄ ወደ እኔ ተመልሶ አይመጣም። ምክንያቱም እሷ ኦንላይን ላይ ስለሌለች መክፈት ፓስፖርቱም ሁሉም ነገሩም አለ። ግን እፈራለሁ እናንተ እንትን እንዳትሉ ብዬ ነገር እዛ ጋር ቁጭ ብዬ የምታደርጉ ድርጊቶች ሴት ሆናችሁ የምታደርጉ ድርጊት እንደዛ ባይሆን ጥሩ ነገር እነሱን የሚያበረታታ ነገር በቃ ጥሩ ነገር አስባችሁ እነሱም ደስተኛ ሆኖ እግዚአብሔርም ደግሞ ማስደሰት። አያችሁት? እግዚአብሔር የወደቁትን ሰዎች ያነሳል። ሰው የጣለውን እግዚአብሔር ነው የሚያነሳው። አያችሁ? እግዚአብሔር የጣለውን ደግሞ ማንም ሊያነሳችሁ አይችልም። ይሄንን እወቁ። ሰው የጣለው እግዚአብሔር ነው ማነሳው። ግን እግዚአብሔር የጣለው ሰው ማንም ሊያነሳው አይችልም። ስለዚህ ጥንቃቄ አድርጉ። የምትናገሩ ንግግር ሁለቱን ለማጋጫት የምትሞክሩ ንግግር ወይም የሆነ አእምሯችሁ ላይ የሆነ ነገር የሚሳል ነገር ወይም የሚጻፍ ነገር የምታወሩ ሰዎች ካላችሁ አሁንም አጽዱ፣ ጭንቅላታችሁን አጽዱና የግድ አሁን አንድ ሁል ጊዜ የምናገረው ቃል ይሄ ነው። ሁል ጊዜ የግድ ሁለቱንም አንድ ላይ ውደዱ አይባልም። ይሄ የውስጣችን ያለው ካራክተር ነው። እኛ ፈቅደን ራሱ በቃ እናደርግ ካልነው አናደርግም። ይሄ የግድ ብሩኬን ውደዱ ሃይሚን ውደዱ ምናምን አይባልም። ግን የውስጥሽን አንድ ሰው የምትወጂ ልብሽ ያረፈበት ቦታ ነው፣ ልብሽ ያለ ቦታ ነው የምትወጂው። ግን ደግሞ ያንን ሰው ትክክለኛ የምትወጂ ከሆነ ሃይሚ ደጋፊ ነን ብሩኬን የምትሉ ሰዎች ይኸውላችሁ፣ ትክክለኛ ብሩኬን የምትወዱት ትልቅ ደረጃ እንዲደርስ ወይም ደግሞ ደስተኛ ሆኖ እንዲኖር የምትፈልጉ ሰዎች የእሱ ደጋፊ ትክክለኛ ደጋፊ ነው። ምክንያቱም እሱን ደስታ ያስደስተኛል፣ እሱ የምኖርበት እኔ አለ አይደለም ውስጣችሁ የሚያስደስት ነገር ስላለ ማለት ነው። የምትወዱ ሰው ጥሩ ደረጃ ላይ ደርሶ የሚያስደስተው ነገር ያስደስታል። ስለዚህ እሱን የሚወድለት ነገር ውደዱ። መጀመሪያ እሱን ሳይሆን እሱ የሚወደውን ነገር ውደዱ። እሱን የሚወደው የሚያከብሩ ሰው ማክበር አለባችሁ። መጀመሪያ እሱን ስለሚወዱት እሱን ብቻ እናንተ ስላንጠላጠላችሁት እንደ ጠዋት ባንዲራ ስንማር ጠዋት አውጥተን ማታ የምናወርዱ አይደለም። የሰው ልጅ ፍቅር ከወደዳችሁት እሱን የሚወደው መጀመሪያ ስትወዱ ነው። እሱ የሚፈልገው መጀመሪያ ስታደርጉ ነው ያንን ሰው ማሳየት የምትችሉት። ያንን ሰው ደግሞ ይሄ ሰው ይወዳል ብላችሁ የምትገልጹት የእሱን ደስታና እሱ ትልቅ ቦታ ማድረሱን የምትገልጹት ያ ሰው የሚወደውን ብትወዱ ነው። በሃይሚ ዙሪያ ማለት ነው። ብዙ ሰዎች አላችሁ እናውቃለን። የግድ ደግሞ በቃ ሃይሚን ስለወደዳችሁት ብሩኬንም ማውደድ አለባችሁ አይደለም። ይሄ የተሰጠንን አንድ አምላክ ካራክተር የሰጠንን አምላክ አንድ ካራክተር ማንም ሊፍቆ የጻፈልን ልባችን ላይ ያረፍንበት አለ። ልባችን ላይ ያረፍንላት ሰው እሷም እንደዛ እህቴ ናት። እንደ እህቴ ነው ማት፣ እንደ እህቴ ነው መወዳት። የአንድ ማወለድ እኮ ቋንቋ ነው። እሷንም የምትወዱት ሰዎች ምንድነው ማድረግ ያለባቸው? እሷ የምትወደው ነገር ማውደድ አለቀ። እሷ የምትፈልገውን ነገር ማድረግ ነው። መጀመሪያ እሷን ማስቀደም ሳይሆን እሷ የምትወደውን ነገር ማስቀደም፣ እሷ የምትፈልገውን ነገር ማስቀደም አለበት። ያ ሰው ምንድነው የሚያስደስተው? ባለፈው ዕለት አሁን እኛ እዚህ ጋር
የሃይሚ ደስታ የሃይሚን የሚወዱት ሰዎች ነው ብሎ የሚያወሩ ሰዎች አሉ። ምክንያቱም ብሩኬን የምንወደው እኮ ሃይሚን ስንወደው ብቻ ነው። አያችሁ፣ እሱን ብቻ ስንወድ ደግሞ ሃይሚን እንደዛ አይደለም። አንዳንድ ጊዜ ተረዱ። የምትወዱለት ሰው ለሱም እንደዛ ብላችሁ ስትናገሩ ለሷም የሆነ ነገር እኛ አሁን ብሩኬ ላይ ትኩረት አድርገን ብናወራ ኑሮ ሌላ ነገር ነበር። አያችሁ፣ የምታደርጉ ነገራቶች አገናዝቡ፣ የምታወሩ ነገር አገናዝቡ። ነገ የሚያሳፍራችሁ ነገር ጽድቅ የምትገቡበት የማትፈቱበት ገመድ ሰንሰለት ውስጥ ነው ያላችሁት። የማትፈቱ ሰንሰለት ውስጥ ለእነሱ ተዋቸው። እግዚአብሔር አለላቸው ለእነሱ። እናንተ ያታስቡ፣ ምንም ችግር የለውም። ፈጣሪ ያለው ፈጣሪው ጎኑ ያለው ሰው ስላደረገ ስላለ አይደለም የሚወድቀው የሚነሳው። ግን እግዚአብሔር ብቻ ልቦና ንጹህ ልቦና ይስጣቸው። ይህንን ብቻ አምላኬ ሆይ አላህ ሆይ ሙስሊም መሆናችሁ ኦርቶዶክስ መሆናችሁ አምላኬ ሆይ ንጹህ ልብ ብቻ ስጠኝ ብላችሁ ንጹህ ልብ ሀብት ምን አደርግላችኋል? ንጹህ ልብ ከሌላችሁ ገንዘብ ምን አደርግላችኋል? ምንም አያደርግም። የሰው ፍቅር ከሌላችሁ ምንም ነገር ህይወታችሁ ላይ ዜሮ ነው። ገንዘብ ኑሮ ዜሮ ነው። እና መጀመሪያ ልባችሁን አጽዱ። ይኸውላችሁ አንዳንድ ጊዜ ሰው አያይም ብለን የምናደርገው ነገር አለ። ሽፍታችን ለመሸፈን በውስጡ ቆሻሻ ልብስ እንለብሳለን፣ ከላይ ደግሞ የታጠበው ልብስ እንለብሳለን። ውስጡ ማንም አያይም። አያችሁ፣ ውስጡ ያ ግን ለእናንተ ቆዳ በሽታ ያመጣል፣ ያሳክካል። ከላይ ያለው ሰው ስላለ አይደለም። ምክንያቱም ለሰው ብላችሁ ከላይ ነጭ የምትለብሱት ወይም ደግሞ ያንን ደብቃችሁ የምትለብሱ ያሳክካል፣ ስንት ነገር ያመጣል። ቆሻሻ ያ ቆሻሻ ልብሱ ማለት ነው። አያችሁ፣ ውስጣችሁን የውስጥ ልብሳችሁን ሳታጸዱ የከላይኛው እላይ የምትለብሱት ልብስ አትልበሱ። ቢቀር ያ ቆሻሻ ውስጡ ልብሱን ቆሻሻውን ለብሳችሁ ውስጣችሁ ንጹህ ከሆነ እግዚአብሔር ደግሞ አንድ ቀን ለእናንተ ያስብላችኋል ማለት ነው። ስለዚህ የምታደርጉ ነገር በአብ ወይም የምታወሩ ነገር ከሆነ ፈጣሪያችሁን የምትለምኑ ንጹህ ልብ ብቻ ይስጠን። አምላኬ ሆይ የሰው ፍቅር ስጠኝ፣ እኔ የሚመኘውን ህይወት ስጠኝ። የሰውን አታስመኘኝ፣ የሰውን ነገር አለመመኘት። ለእኔም ለእነሱ ያደርክልኝ ለእኔም አድርግልኝ፣ ንጹህ ልብ ስጠኝ ብላችሁ ጸሎት አድርጉ፣ ደዋ አድርጉ። አለቀ። ሌላ ነገር እግዚአብሔር ከእናንተ ገንዘብ ሰው እኮ ለማስገደል እኮ ሰው አሁን ጥላትሽን አንዳንድ ሰዎች ፊልምም ላይ እንመለከታለን፣ በአካልም እናያለን። ሰውን ለማስገደል ብር ይከፍላል። የሆነ ስራ ለመግባት ብር ትከፍያለሽ፣ የሆነ ነገር የምታደርግ። እግዚአብሔር ግን ምንም ከእናንተ አይፈልግም። ንጹህ ልባችሁን ለማድረግ ጸሎት ብቻ ነው። ስለዚህ እንደነዚህ ልጆች ሙሉ ትክክለኛ እኔ የሰው እነሱ ምን አድርጎት ነው? እስቲ ወደ ኋላ ተመለሱ። እንደዚህ ሳወራ እንዳይሰለቻችሁ እስቲ ወደ ኋላ ተመለሱ። እነዚህ ልጆች ምን ሲያደርጉት ነው? እኛ ጥቁር ስለሆን ወይም ቀይ ስለሆን ነው ልትሉ ትችላላችሁ። አይደለም፣ ተመልከቱት። ብሩኬ እንዳለ ፊት ለፊታችን ነው ያደግነው። ሃይሚን ፊት ለፊታችን ነው ያደጉት። ምክንያቱም ምንድነው ከመጀመሪያ እስከ ዛሬ ድረስ ምንድነው እያደረጉት ያሉት? ምንድነው ራሳቸውን ለራሳቸው ብቻ አይደለም እየበሉ ያሉት። ከጎናቸው ዙሪያቸው ያሉን ሰዎች አብሮን እንጠቀም በተቻለው አቅም። የዛሬ እኮ ወይም የዛሬ የኢትዮጵያ አምባሳደር እኮ ለስራ እኮ አይፈጥርም። ታወዳድረሹ ነው፣ ተምረሽ ለፍተሽ ታወዳድረሹ ነው። ገንዘብ በገንዘብ ጎቦ ከፍለሹ ነው። እነሱ ግን ባያላችሁ ስራ እየፈጠሩ በእነሱ ዙሪያ ያለውን ስራ እየፈጠሩ ቅናት አለ። እመቤቴን ነው የምላችሁ። እንደዚህ ፌመስ ሆኖ እንኳን ሰው በዩቱብ እንደዚህ ትልቅ ሆኖ በቲክታክ በፌስቡክ እናያለን። ፌመስ ሆነሽ ያን ሰው በልጠሽ እንዳትታይ አይፈልጉም ፌመሶች ማለት ነው። ይህንን ተመልከቱት። በዙሪያ ያለውን ሰዎች ይበልጠኛል የሚል ወደ ራሱ አያመጣም። ምክንያቱም ይሄ ሰውዬ እኔን ይበልጠኛል፣ ነገ ከኔ በላይ ሰው እሱን ይወዳል፣ ስለዚህ ወደዚህ አላደርግም፣ ወደ ሰውም አያመጣም ሌሎቹ። እነዚህ ልጆች ግን አንድ ቀን እንደምናየው
ብዙ ነገራቶችን እያደረጉ ነው። በዚህ ላይ ጥንቃቄ አድርጉ። ስለዚህ እነሱ ምን ሰርቶት ነው እዚህ ደረጃ ሰውም ለእነሱ እንደዚህ የሚንሰፋሰፍላት? እግዚአብሔር